አንድ ባሪያ ኢዛ ዘከረኒ ፊ ነፍሲ ለብቻው ካስታወሰኝ ዚክሪ ያለ ተስቢሕ ያለ እስትግፋር ዘከርቱሁ ፊ ነፍሲ ብቻዬን እኔም ባሪያዬን አወሳዋለሁ ይላል። ፈዝኩሩኒ አዝኩርኩም እንዳለው ማለት ነው። ታስታውሱኝ አስታውሳችኋለሁ። ወኢን ዘከረኒ ፊ መለኢን በስብስብ ውስጥ ካወሱኝ ስለ አላህ ከተዋወሱ ዘከርቱሁ ፊ መለኢን ኸይሪን ምንሁ ከሱ በተሻለ ስብስብ በመላይኮች ስብስብ መሃል ባሪያዬን አወሳዋለሁ ይላል አላህ ሱብሓነሁ ወተዓላ። አላህ እሱ ዘንድ በተከበሩ በማያምፁት ከኑር በፈጠራቸው ስብስብ ውስጥ ከሚነሱት አላህ አድርገን። ባለፈው ሳምንት ልክ ቅዳሜ ካስታወሳችሁ ባዕደል ዐስር ስለ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ተመልክተን ነበር። ላኢላሃ ኢለላህን ከላይ ትርጉም እንዲሁም የዓቂዳ ሁለተኛ መሰረት ስለሆነው ስለ ሙሐመዱን ረሱሉላህ ነቢ መሐመድም የእሱ መልእክተኛ ናቸው የሚለውን ርዕስ ከሞላ ጎደል ዳሰነፍ። ስለ ሙሐመዱን ረሱሉላህ ነቢ መሐመድ ሰለላሁ ዐለይሂ ወሰለም እኒህ የዓለም ብርሃን የኡማው ጸጋ ለዓለም እዝነት አድርጎ የላካቸው የአላህ መልእክተኛ መሆናቸውን ቀደምት ነቢያቶች ለራሳቸውም ሆነ ኡመቶቻቸውን ማሳመን እንደነበረባቸው በዝርዝር ተመልክተናል። አላህ መልእክተኛው ወደዚች ምድር ከመላኩ በፊት የነቢዩላህ ዒሳ አስተምህሮት እየደበዘዘ ሄዶ ባህታውያኖች ወደ ገዳም ገብተው መንፈሳዊ አስተምህሮቶች ነፍስ ላይ ያላቸው ጫና የቀነሰበት ወቅት ነበር። ዓለም በከፊል ደመና ውስጥ ነበረች። ሙሉ ለሙሉ ጨለማም ባንድም ብክለት ተንሰራፍቷል። ቤተሰብ ፈርሷል። ትዳር እንደነገሩ ነው። የልጆች ኩትኮታ ስንክሳር ውስጥ ገብቷል። ግድያ፣ እልቂት በርክቷል። ሰው ተቧድኖ በብሔሩ በዘሩ ይባላ ነበር። ይህን ክስተት አላህ በአንድ አንቀጽ ቀረጸው። ظهر الفساد في البر والبحر እልቂት፣ ብክለት በወንዝም ይሁን በየብስ ተንሰራፋ ይላል። በዚህ ክስተት ውስጥ አላህ መልእክተኛውን ቀሰቀሰ። ውሊደ ልሁዳ ፈልካኢናቱ ድያኡ ወፈሙ ዘማኒ ተበሱሙን ወተናኡ። ብርሃኑ ቅናቸው ተወለደ ያለ ፈልካኢናቱ ድያኡ ፍጥረት ዓለሙ እንደ አዲስ አበራ አንጸባረቀ። ወፈሙ ዘማን የክፍለ ዘመን ልሳን ተበሱም ፈገግታ ላይ ነው። ወተናኡ ውዳሴ ላይ ቢዚ ሆነ። ነቢ መሐመድ ሰለላሁ ዐለይሂ ወሰለም መጡና ያንን ግመል ጠባቂ የነበረን ትውልድ ሚን ሩዓቲል ገነም ኢላ ቃደቲል ኡመም ዓለምን ወደ ማስተዳደር አሸጋሸጉት። በ23 ዓመት ውስጥ ሌሎቹ ያልገነቡትን ፋርሶቹ፣ ሩሞቹ ያልገነቡትን ስልጣኔ በ23 ዓመት ውስጥ አቆሙት። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም መሰረቱን ጥለውት አላህም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተለያየ ተአምራት ባለፈው እንዳየነው አገዛቸው። አላህ መልእክተኛውን ሕዝባቸውን ከሚያሳምኑበት ትልቅ ተአምር ውስጥ የሰጣቸው ሕያው የሆነው ሁሌም ቢዘረዘር የማያልቀው በተአምራት የታጨቀው ቁርአኑል ከሪም ሁሌም ተአምራቶቹ ይዘገናል። ነቢያቶች የቀደምቶች ቁርአናቸው ላይ ወይም ዘቡር ኢንጂላቸው ላይ ተአምርን አላደረገበትም። የሳይንስ የተፈጥሮ ምናምን አላህ አላደረገበትም። አስተምሮት ብቻ ነው የነበሩት። ቁርአን ግን ለየት ባለ መልኩ ከእርሳቸው በኋላ ነቢይ ስለማይመጣ እንደ ነቢይ ቁሞ የሚያገለግል ተአምር የታጨቀበት አላህ አደረገ። ለነቢያቶች ሁሉ አላህ ተአምር ሰጥቷቸዋል። ምነው ነቢይ ነን ብለው ሲነሱ ህዝቡ ጥያቄ ያቀርባል። ማነህ ሲል እኔ ነቢይ ነኝ። ከአላህ ለመላክምህ መረጃ አለ ሲባል ሙዕጅዛት የምንለው ተአምር ያሳዩ ነበር።
ሙዕጅዛ ማለት ማ ያዕጀዙ ዐለይሂ ልኢንሳን አን የእቲ ቢሚስሊህ በአምሳያው ሌሎች የሰው ዘር ሊያመጡት የሚሳናቸው ነገር ሙዕጅዛ ይባላል። ያንን ሁሉም ነቢያቶች ተሰጥቷቸው። ለዛም ነው የነቢዩላህ ሙሳ ዱላ ሲጥሏት እባብ ሲያነሳት ዱላ፣ ሲፈልጉ የሌሎችን የሲሕር ድግምት ቆረጣጥማ በልታ ሲያነሳት ተመልሳ ዱላ፣ ሲሻቸው ባህርን እንደ መስታወት የሚሰነጥቁበት የሰጣቸው። ለዛ ነቢዩላህ ሷሊህ ህዝቦቻቸውን ነቢይ ነን ሲሉ አልተቀበሉ፣ ተአምር ጠየቁ። ግመል ይወድ ነበር ማህበረሰቡ። ከተራራ የተወለደች ግመል አሳዩአቸው። ናቀቱላህ ወሱቅያሃ። ሁሉም ነቢያቶች ተአምር አሳይተዋል። ነቢዩላህ ዒሳ የሞተ ቀስቅሷል በአላህ ፍቃድ። የተበላሸን ቆዳ ጠግኗል። የጠፋን አይን መልሷል ብኢዝኒላህ። ለዛም አላህ ቁርአን ላይ ሲያስረግጠው ለቀድ በርግጣል አርሰልና ሩሱለና ቢልበይናት፣ እኛ ነቢያቶችን ሁሉ በተአምር ልከናል። ነቢይ ሆኖ ተልኮ ተአምር ያልተሰጠው ከሌሎቹ የተለየ መሆኑ ማረጋገጥ ስላለበት ለነቢዩና መሐመድ ሰለላሁ ዐለይሂ ወሰለም የተአምራቶቹን ቁንጮ ሰጣቸው። ቁርአን ተአምሩ ማይደበዝዝ በየጊዜው የሚደምቅን ሰጣቸው። አሁን ከኛ መሃል ነቢዩላህ ሙሳ የከፈሉትን ባህር አሳየ ቢባል ማሳየት ቢችል ሰው አለ? ግን እናምንበታለን። እነሆ ቁርአን ነግሮናል። ነቢዩላህ ዒሳ ሙታን እንዳስነሳ ሊያሳየ የሚችል ሰው አለ? የለም። አሁን ክስተቱ የለም፣ በፊልም አልተቀረጸም። ግን እናምናለን፣ ቁርአን ነግሮናል። ግልጽ ነው። የነቢያት ተአምር ተከስቶ ተቋርጧል። ለዛ ነው ሸውቂ አተን ነቢዩን ቢልአያት ፈንሰረመት ወጅእተና ቢሐኪምን ገይሪ ሙንሰሪሚ አያቱሁ ኩለማ ጣለ ልመዳ ጁዱዱን የዚንሁነ ጀላሉ ልአትቂ ወልቂደሚ። ሁሉም ነቢያቶች አታ መጡ ቢልአያት በተአምር ፈንሰረመት ተቋርጧል። የለም ታሪክ። ወጅእተና አንተ ግን መጣህልን ቢሐኪምን በጥበበኛው ቁርአን ገይሪ ሙንሰሪሚ በማይቋረጠው አያቱ ተአምራቶቹ ኩለማ ጣለ ልመዳ ጁዱዱን አዲስ ነገር መጥቶ ጊዜ በተመዘዘ ቁጥር የዚኑሁነ ጀላሉ ልአትቂ ወልቂደሚ የቀደምተኝነት ውበት ሚላበስን ቁርአን ይዘመጣ ይላቸዋል። ዛሬ ግን ስለ ቁርአን አላወራችሁ። ባለፈው እንደጀመርን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሕይወት ቆይታቸው ላይ ለሰው ልጆች ያሳዩት በርካታ ተአምር አለ፣ አያት አለ። ሸይኹል ኢስላም ኢብኑ ተይሚያ እስከ 1000 ድረስ ይቆጥራሉ ረሱል ያሳዩትን ተአምር። ኢማም ነወዊ ረዲየላሁ ተዓላ ዐንሁ 1200 በላይ አሳይተዋል ይሉናል የሰሒህ ሙስሊም ትንታኔያቸው። ኢማም አስበሃኒ ወልበይሃቂ ደላኢሉ ኑቡዋ ብለው ብዙ ጠቅሰዋል። የነቢይነት ማስረጃ ብለው ከፈሎቹ 7 ጥራዝ ሌሎቹ 9 ጥራዝ ጽፈዋል። ስለ ነቢዩ ሰለላሁ ዐለይሂ ወሰለም ተአምር ሲያወሩ ጨረቃን እስከ መክፈል፣ እጃቸው ላይ ውሃ እስከ ማፍለቅ፣ የፈሰሰን አይን እስከ መመለስ፣ የተቆረጠን እጅ እስከ መጠገን፣ የታመመን እስከ ማዳን፣ የሩቅ ምስጢር እስከ መናገር ያላሳዩት ተአምር የለም። የኛ ነቢይ ሰለላሁ ዐለይሂ ወሰለም ተስሊም አንድ ሁለቱን እናንሳ። ዛሬ ባለፈው የተወሰኑትን ተመልክተናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ከሰጣቸው ተአምር ውስጥ እዚህ ቁጭ ብለው ከዓለም የትኛውም ክፍል የተከሰተን ክስተት አውቀው ይነግሯቸው ነበር ለሰሐቦች። አንዴ ምን ተፈጠረ መሰላችሁ? የበድር ጦርነት እንዳበቃ በድር ጦርነት ላይ ሙስሊሞቹ ድል የተቀናጁበት ነው። አላህ ቁርአን ላይ የውሙል ፉርቃን የመለያው ቀን ያለውን የውመል ተቀል ጀማዓን ያኔ ቁረይሾቹ በብዛት ትላልቆቻቸው ሙተውባቸዋል። እነ ኡመያ ተገለዋል፣ እነ አቡ ጀህል ተገለዋል። ታዲያ ቁረይሾች በተሰበረ ልብ መካ ገብተዋል። መካ ላይ ከዓባ ጥግ ሒጅር እስማኤል የምንላት ቺ እንደ ጨረቃ ያለችው ቦታ ላይ ዑመይር ብኑል ወህብ የሚባለው የቁረይሽ ሰው ተቀምጧል። እንደ ተከዘ ነው። ምክንያቱም ልጁ ታስሮበታል፣ ከምርኮኞች ውስጥ ነበር። ልክ እሱን ተክዞ ሲያዩ የእሱ ወዳጅ ሶፍዋን ብን ዑመያ
አየው ከርቀት ወደሱ ተጠጋው። አብረው ቆዘሙ። በቃ እንዲህ ያለቅን አይደል ተሸነፍን አይደል ቁስላቸውን ህመማቸውን ሐዘናቸውን ማውራት ጀመሩ። በዚህ መሃል ዑመይር ስሜታዊ ሆነና እኔ እኮ ዕዳ ባይኖርብኛል ቤተሰቤንም ይዝልኝ የሚንከባከብልኝ ስለማላገኝ እንጂ ነቢዩ መሐመድ ሂጅ አለ ማንም ሳይኝ ተሰልዬ ገብቼ እበቀላቸው ነበር አለ። ለመግደል አሰብ። ልክ ይህን ሲል ሶፍዋን እብን ኡመያ እንግዲህ ታውቁታላችሁ፣ የእነ አቡ ሱፊያን ጓደኛ አባቱን የተገደለ። ይሄ ነው የሚያስጨንቅህ አለው። እንግዳ ደይንህን እኔ እከፍላለሁ፣ ቤተሰብንም ከቤተሰቦች ጋር እኔ ይዛቸዋለሁ፣ ወደ ሐጃህ ቀጥላል። ዑመይር ድንገት ነው የተናገረው፣ ግን ቅርቃር ውስጥ ገብቷል። ምን ያድርግ? ከዛም ሶፍዋን ቤት ሄደና ጫፉ ላይ መርዝ የነካ በደንብ የተሳለ ሰይፍ አዘጋጅቶ ስንቁን ምኑ ይዞለት መጣ። ፈረስም አዘጋጅቶለታል። እንግዲህ ዑመይር ፈረሱ ላይ ወጣ። መካን ለአንዴና ለመጨረሻ ጊዜ ተሰናበታት። ምክንያቱም መልእክተኛው ላይ እርምጃ ወስዶ እንደማይመለስ ያውቀዋል። ስለዚህ አጥፍቶ ለመጥፋት ነው መሄድ። መዲና ደረሰ። መዲና እንደደረሰ ወረደና ሰይፉን እንዳንጠለጠለ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ወደ መስጂዳቸው አቀና። ወደ መስጂዱ በር ሲደርስ ሰይድና ዑመር ከርቀት አዩት። ይሄን የአላህ ጠላት እንዳታስገቡታል። ይሄ አይደለም እንዴ በድር ጦርነት ጊዜ ሰራዊቱ ሲያነሳሳብን የነበረው? ዑመይር ግን እንዳልሰማ አልፎት ገባ። ዑመር ደርስበታለሁ ሲል ረሱል በር ላይ ደርሷል ሰለላሁ ዐለይሂ ወሰለም። ሰይፉን እንዳንጠለጠለ መልእክተኛው አዩት። ሰይፉን ተመለከቱ። ማአቅደመክ ያ ዑመይር አሉት። ምን አመጣህ አሉት። አይ እኔማ ምን ያመጣኛል ብላችሁ ልጄ እናንተ ጋር እስረኛ፣ እናንተ ደግሞ አብሮ አደግ የአገር ልጅ ዘመድ አይደለም? ካሳውን ከፍዬ ልወስደው ነው የመጣ አለ። እንግዲህ ካሳ ሊከፍል የመጣ የብር ፖርሳ እንጂ ሰይፍ አይይዝም አለ። ረሱልም ወደ ሰይፉ አዩና ይሄ ሰይፍ ምንድን ነው ሲሉት፣ አይ ቀባህ አላሁ ሚን ሰይፍ አለ። ኧረ ሰይፍ ዋጋም የለው። ፈሀል አግነት ዐና ሸይአን የውመ በድሪን አለ። የበድር ጊዜ ጠቀመን እንዴ ሰይፍ ምን ዋጋ አለው? እንደው ሶር ድረስቸው ነው አላቸው። መልእክተኛው ትክ ብለው አዩት። ሰድቅኒ ማአቅደመክ፣ እውነቱን ንገረኝ ለምን መጣህ? እንዴ ምን ያመጣኛል? ለልጄ ነው እንጂ። ፈማዛ ሸረጥተ ሊሰፍዋን ፊል ሒጅር አሉት። ሒጅር ላይ ከዓባ ጥግ ቁጭ ብላችሁ ለሶፍዋን ምን ቃል ገባህለት አለ። ወሒ መጥቷል። ደነገጠ። የምን ሸርጥ አላቸው? የምን መስፈርት? እሱ ቤተሰብህ ሊንከባከብልህ ዕዳህን ሊከፍልልህ፣ አንተ ደግሞ እኔን ልትገድል ቃል አልገባህም? ወላሁ ሓኢሉን በይነከ ወበይነ ዛሊከ፣ አላህ በዚህ ፍላጎት መሃል ግርዶሽ ይቆማል። ደነገጠ። ቃል አሽሀዱ አነከ ረሱሉላህ ወአን ላ ኢላሃ ኢለላህ አላቸው። እስከ ዛሬ ስናስተባብልህ ነበር። አሁን እኔና ሶፍዋን ብቻችንን ከዓባ ጥግ የተመሳጠርነውን ከኔና እሱ ውጭ የሚያውቅ የለም፣ ከጌታ ውጭ ሊነግርህ የሚችል የለምና አንተም መልእክተኛ ሆነ ከአላህም ውጭ ጌታ የለም ብሎ እጅ ሰጠ። አላሁ አክበር። ሶፍዋን በዚህ አልቆመም። ይሄም መልእክት ሰንቆ ወደ መካ መጣ። ገሎ ይሆናል ብሎ ሲጠብቀው ሶፍዋን ሲጠብቀው ዑመይር ሲገባ ሰልም ስማ ሶፍዋን አለ፣ እስከ ዛሬ አስተባበልነው ነቢይ ነው ብትከተሉ ይሻላል። በጭራሽ አባቴ ሙቶ አለ። እንግዳ ጥመትህን ምረጥ። ከዓባ ላይ ቆመና ጥሪ ያደረገ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ከሰጣቸው ተአምር ውስጥ አንዱ እዚህ ቁጭ ብለው ከየትኛውም ዓለም የሚከሰትን ክስተት አይተው ለሰሓቦቹ ይነግሯቸው። ከዚህ ምን እንማራለን? አንደኛ ሐቅ ሲመጣ ልክ እንደ ዑመይር ሰው እውነት ሲገለጥለት እጅ መስጠትን ያለበት። ወዲያውኑ ሻሃዳ ያደር ልሰብበት እንኳን አላለ። ቃለ አሽሀዱ አነከ ረሱሉላህ ወአን ላ ኢላሃ ኢለላህ ነው ያላቸው። ብዙዎቻችን መረጃ ሲመጣ
ማስረጃ ሲቀርብልን ለመቀበል አንዘርተሁም አም ለም ትንዚርሁም ላ ዩእሚኑን ይሆንብሃል። መረጃ ሰጠው። ነቢዩም ሰለላሁ ዐለይሂ ወሰለም ኩራት ያሉት ይሄን ነው። በጠሩል ሐቅ ወገምጡ ናስ ነው ያሉት። ኩራት ማለት ሰዎችን አሳንሶ ማየት፣ ከሁሉ እንደምትሻል ማሰብ። ሁለተኛው እውነት ይመጣላል አይቀበል። ሌላ ተአምራቸውን እንዘከር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከሱልሕ ሁደይቢያ በኋላ የሁደይቢያ ስምምነት ይባላል። የሁደይቢያ ስምምነት ማለት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከቁረይሾች ጋር ለ10 ዓመት ወደ ጦርነት ላይ ገቡ ቃላቸውን የተፈራረሙበት ቃል ኪዳን። መልእክተኛው በጣም ተናንሰው የፈረሙት ፊርማ። ይህን ከፈረሙ በኋላ ቁረይሾቹ ድንገት ይህን ሕግ ጥሰው የነቢዩ ሰለላሁ ዐለይሂ ወሰለም ሐሊፍ ጓደኛ የሆኑትን ህዝቦችን አጠቁ። ቃል ኪዳኑን አፈረሱ ማለት ነው። ልክ ሲያፈርሱ መልእክተኛው ዓለይሂ ሰላቱ ወሰላም በቃ ይሄ አጋጣሚ መካን ገብቼ የምቆጣጠርበት ነው ብለው ወሰኑ። መካ ገብተው መካን ሊቆጣጠሩ በዚህ ውስጥ እያሉ ይሄ ምስጢር ለትንሽ ሰሓባዎች ተነገረ። ለና አቡበክር ስዲቅ፣ ለና ዑመር፣ ለትንሾቹ ብቻ ተነገረ። ይሄ ምስጢር የጦር ስትራቴጂ፣ መልእክተኛው ሊዘምቱ ትልቅ ስትራቴጂ ምስጢሩን ያዙት። እንዘምታለን። ቁረይሾች እንደተዘናጉ ነው አይመጣም ብለው። ይሄ ምስጢር እንግዲህ በፖለቲካው ቋንቋ በሚሊተሪ ቋንቋ ትልቅ ምስጢር ነው። ከሰሃቦች ውስጥ አንዱ ትልቅ ሰሃባ ሐጢብ ኢብኑ በልተዓም ይባላል። ይሄ ምስጢር ጽፎ ለቁረይሽ ላከላቸው። ተራ ሰሃባ አይደለም፣ ሙናፊቅም ማለት ነው። ከመጀመሪያ ሰሃባዎች ነው። ከዛም አልፎ በድር ጦርነት ላይ የተሳተፈ ሰው ይህን ደብዳቤ ጻፈና ወደ መዲና መጣ የነበረ የቁረይሽ ሴት ነበረች። ይህን ደብዳቤ ውሰጅና መልእክተኛው ዘመቻ እየመጡ ነው ሚለውን ደብዳቤ አድርሺ ብሎ ሰጣት። ከባድ ምስጢር ወጣ። ነቢዩን ግን አላህ ሳወቋቸው ሰለላሁ ዐለይሂ ወሰለም ዓልይን፣ ሚቅዳድን፣ ዙበይርን ጠሩ። እነዚህም ፈረሰኞች ሂዱ አሏቸው። በዚህ መንገድ አቋርጣችሁ እዚህ ቦታ ላይ ስትደርሱ በግመል የተቀመጠች አንዲት ሴት ታገኛላችሁ። እቺ ሴት የምታገኟት እዚህ ቦታና እዚህ ሰዓት ላይ ወረቀት ይዛለች፣ ይዛችሁት ማለት ሰለላሁ ዐለይሂ ወሰለም። ፈረሰኞቹ ተቀመጡ፣ ጋለቡ። ሂደው በተባሉት ሰዓት የተባሉት ቦታ ላይ እቺን ሴት ግመል ላይ ያገኙ። اللهم صل وسلم على سيدنا እነ ሰይድና ዓሊ ጠጋሏትና አንቺ ሴት ያሽው ወረቀት አለ ስጭና። ደነገጠች። ይህ ትልቅ ምስጢር ነው። በምስጢር ነው የሰጣት ደብቆ ማንም እንዳያይ ብሏታል። ደነገጠች በጣም። የምን ወረቀት አለች። ወረቀት ይዘሻል ስጭና። በጭራሽ አላስኩም፣ የምትፈልጉ ፈትሹ ብላ ከግመሏ ወረደች። ግመሏን ፈተሹ፣ ዕቃዋን ፈተሹ፣ ልብሷን ፈተሹ። የለም። ሰይድና ዓሊ ያኔ ታላቁ የጦር ጀነራል ኮስተር አለና ወላሂ ማ ከዘብና ወላ ኩዘብና፣ በአላህ ይሆንብኝ አላሸንሽም አልዋሹንም። ነቢዩ ሰለላሁ ዐለይሂ ወሰለም ለቱኽሪጅነ ልኪታብ አው ለቱልቅየነ ሲያብ አሉት። ወይ ወረቀቱን አውጪ አሊያ ራቁት እናቆምሻለን። ይሄ የጦር ስትራቴጂ። ወይ ራቁት እናቆምሻለን አሊያም ወረቀቱን አውጪ አሏት። ደነገጠች። በዚህ አይነት እነዚህ ሰዎች አይተውኝም ማለት ከባድ ጉዳይ ነው ማለት። በሉ ዞር በሉልኝ አለች። ወረደች። ጥምጣሟን ፈታችና ከፀጉሯ ውስጥ ጠቅላይ ከተተች ወረቀት አለ አወጣችና ለና ዓሊ ያስረከበች። ሰይድና ዓሊ፣ ሚቅዳድ፣ ዙበይር ፈረሳቸው ላይ ወጡና ወደ መዲና ቀን ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ደረሱ። ወረቀቱን ሰጥቷቸው። ነቢዩ ግን አያነቡ። ነቢዩል ኡሚይ ማንበብ የማይችሉ ዓለምን ዕውቀት ያስተማሩ ብርሃን ናቸው። ለእርሳቸው አለማንበብ ሙዕጅዛ። እንዴት የማያነብ ነቢይ ዓለምን የሚለውጥ ተአምር ይዞ ይመጣል? ነቢይ ነው ማለት ነው። ቢያነቡ ኑሮማ ኢዘን ለርታበል ሙብጢሉን ያለው አላህ። ከንቶቹ ይጠራጠር ነበር። ጽፎት ነው የግጥም ችሎታ ስላለው ይሉህ ነበረ። ለእርሳቸው አልኡሚየቱ
ሙዕጅዘቱን ሊነቢይሃ ወዓጅዙን ሊኡመቲ እንላል። ለኡመታቸው ኋላቀርነት ነው ማንበብ አለመቻል፣ ለሳቸው ግን ተአምር። ወረቀቱን ሰጡ ለአንዱ ሰሓባ። ሰሓቦች ባሉበት ደብዳቤው ተነበበ። ደብዳቤው አስደንጋጭ። ምን ሓጢብ ብን በልተዓ ይላል። ከሓጢብ ከዛስ ለአንድ ቁረይሽ ኃላፊን ይላል። ነቢዩ መሐመድ ሊዘምቱ እየመጡ ነው፣ ጥንቃቄ ውሰዱ። አስደንጋጭ ማለት ነው። ሰሓባ ሁኑ። ምናልባት ይህ ሚስጥር ወጣ ማለት እነዛ ይዘጋጃሉ፣ በርካታ ህዝብ ነው የሚያልቀው ማለት ነው። ረሱል ደግሞ ሰለላሁ ዐለይሂ ወሰለም በትንሽ የሰው መስዋዕትነት ነው አገር መቆጣጠር የፈለገ። ከባድ። ሰሃቦች ሁሉ ፊታቸው ተለወጠ ደብዳቤው ሲያነብ። እንዲህ አይነት ሙናፊቅ መሃላችን አለ። በአይን ጦር ወጉት። ከዛም መልእክተኛው ግን ባለፈው ትልቅ ሊደር መሪ አይደሉ፣ ረጋ ዋጥ አርጉትና ያ ሐጢብ ማሃዛ አንተ ሐጢብ ይሄ ወረቀት ምንድን ነው አሉት። እኛ ብንሆን እንዴት ነው ምነው ሌላ ነው አይደል? ዘለህ ነቀው ነው አይደል ሲሉት የአላህ መልእክተኛ አቸኩልብኝ አላቸው። ካመንኩ በኋላ አልከዳው፣ ከዲኔም ለቅቄ አይደለም፣ ወንጀልንም ከኢማን መርጬ እንዳይመስል ምክንያት አንድ ነው አላቸው። እናንተ የቁረይሽ ተወላጆች ናቸው፣ የመካ ሰዎች የእናንተ ቤተ ዘመድ ናቸው። ስለዚህ ጥላችሁ የመጣችሁትን ንብረትና ቤተሰብ ልጆች ይጠብቁላችኋል። እኔ እንደምታውቀኝ ስደተኛ ነኝ። መካ ስመጣ ከአንዳችሁ ተጠግቼ ነው የምኖረው። ምናልባት የቁረይሽ ኃላፊዎች ይችን ደብዳቤ ስትደርሳቸው እንደ ውለታ ቆጥረዋት ቤተሰቤን እንዲጠብቁልኝ ብዬ ነው። መልስ ነው። የአላህ መልእክተኛ አላቸው፣ አንተ ደግሞ የአላህ ነቢይ ነህ፣ ይሄ ደብዳቤ እንደማይጎዳህ አውቃለሁ አላቸው። ሚዛን ይደፋል። ከባድ ነው አይደል? ሰሃቦቹ የመልእክተኛውን ውሳኔ አተኮረው ይጠብቃሉ። ነቢዩ ምን ሊሉ ነው? ነቢዩ በአንድ ቃል ቋቸው፣ ሰደቀኩም፣ እውነት ብለዋቸዋል። እንግሊዝ ነው። ዑመር ግን አልቻለም። የአላህ መልእክተኛ ፍቀድልኝ፣ ይህም ሙናፊቅ አንገቱን ልቀንጥሰዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አሉት፣ ያ ዑመር ምን አሳወቀ? በድር ጦርነት እኮ የተሳተፈ ነው። የበድር ጦርነት ተሳታፊዎችን ጌታ አላህ እኮ የፈለጋችሁትን ስሩ ምሬያችኋለሁ ብሏቸው እንደሆነ ሰለላሁ ዐለይሂ ወሰለም። እዚህ ታሪክ ላይ ብዙ አስተምሮት እናወጣለን። አንደኛው የዛ ታላቅ ነቢይ ሙዕጅዛቸው እዚህ ቁጭ ብለው እንደ ፊልም ነው አላህ ዓለምን የሚያሳያቸው። ሁለተኛው እና ዓሊይ ረዲየላሁ ተዓላ ሰሓባ ሲባል እንትን ይመስልሃል አይደል? ገራገር የዋህ ብቻ አይደል፣ የቁም ነገር ጊዜ ደግሞ ጃድ ናቸው። ሙእሚን ባህሪው እሱ ግልጽ ነው። ሌላ ቦታ ላይ ብረት ነው፣ ወንድሞቹ ጋር ደግሞ ተጫዋች ነው፣ ፈገግተኛ ነው፣ ተግባቢ ነው። ቦታ አለ ደግሞ ብረት ምትሆንበት አለት ምትሆንበት ማለት ነው። ጀነራል ነው የሆኑት። ዓሊይ ደግሞ ወይ ወረቀት ታወጫለሽ አሊያም ራቆት ትቆሚያለሽ ነው ያለው። ግልጽ ነው። ሀያ ምናምን እንዳትሉ ብዬ ነው። ግልጽ ነው። ይሄ ቦታው ሌላ ነው። ሶስተኛና ትልቁ አስተምሮት ዑለማዎች የሚያወጡት ለእስልምና ብዙ የከፈሉ ሰዎች፣ ዲኑን ለማገልገል የደከሙ የታገሉ፣ መስጂዱን የከደሙ፣ ኮሚቴውን የከደሙ፣ ለእስልምና የተዋደቁ ሰዎች ስተት ሲሰሩ ለሌላው በማታገሰው መልኩ ትታገሳቸዋል። ግልጽ ነው። ትልቅ ዓሊም ስተት ላይ ሊወድቅ ይችላል በሆነ አጋጣሚ። እሱንና ሌላን ሰው የምትታገዝበት ሚዛን ይለያያል። ይሄ ዓመታት አበርክቶ ከወንዝ ከሆነው አበርክቶ መሃል የገባ ቆሻሻ ለትልቁ ማንነቱ ስትል ትንሹን ምን ትለዋለህ? ይቅርታ ብለህ ታልፈዋል። ሶስተኛ አራተኛ የመልእክተኛውን ሰለላሁ ዐለይሂ ወሰለም የአመራር ብቃት ስክነት ታየዋል። በዛ ወቅት ላይ የሚያበሳጭ ህዝብ የሚያስተላልቅ ሜሴጅ ነው የወጣው። ተራ መልእክትም አይደለም የወጣው፣ ተዘጋጁ ማለት ነው። ግን ረጋ ብለው ያ ኻጢብ ማቅደማክ ወዳጆች፣ ሰዎች ማንነታቸው ቢፈተሽ እንዲህ አይነት ከባድ አደጋ ሲገጥም፣ ከዛ ውጭ እኮ አብዛኛው ሰው ምንድነው ጥሩ ሰው ነው ታጋሽ እኮ ነው። አብዛኛው ሰው እዚህ መስጂድ ላይ ሀቢቢ 5 ደቂቃ ሰላም ቀላል። በስራ ተገናኝተው በትዳር ተገናኝተው ምን ያህል ይታገሳል? አንድ ሰው ይባላል በጣም ታጋሽ ነው ሲባል
ተሰማና ይሄ ነው ታጋሽ አላቸው። ከበረሃ ሳር ቆርጦ እየመጣ ነበር። ልጁ ሄደና ክብሪት ጭሮ እሳቱን ለኮሰበት ሳሩ። ሰውየው አወረደና ዘሎ አነቀ። ኧረ ተወኝ እባክህ ታጋሽ ሲባል ሰምቼ ነው አለ። ላይ ልታነደኝ ነው እንዴ አለ። እንዴ ካላነደዱትማ ሁሉስ ታጋሽ አይደል አለ። ግልጽ ነው። ሰዎች ቦታቸው የሚፈተሽበት ቦታ አለ። ነጮቹ ቴስቲንግ ቴስታክልስ ይሉታል። ፍሬውን መንተ ትግስቱን ሞክረው ማለት ነው። ግልጽ ነው። ይቻላል ከባድ ነው። ፍሬ ተመትቶ ትታገሳል አይቻልም። ቴስቲንግ ቴስታክልስ ይላል። ይቻላል መልእክተኛው ሰለላሁ ዐለይሂ ወሰለም ይሄ ለሰማይ የከበደ ስተት ነው የሰራው ሐጢብ ግን ከነሙሉ ግርማቸው ከነሙሉ ትግስታቸው ቀድመው ለማዳመጥ የነበራቸውን ዝግጅት ታያል። ያ ሐጢብ ማለት አንተ ሐጢብ ይህ ምንድን ብዙ ጊዜኛ ፕሪጀጅመንት ነው የምናደርግ። ቀድመን እንዳኛል አዳምጠን እኮ አይደል ሳናዳምጥ ውሳኔ ሰጠን ትንታኔ ሰጠን ቋጭተናል። ያንን አጀንዳ ስልክ ስደውል አሁን ያላነሳልኝ ለሰጠውትን ብር መክፈል ስላልፈለገ አሊያም ደግሞ እንዲሁ ነው ጀጅመንት አለ። አልጋኢቡ ማዐሁ ዑዝሩሁ ይባላል። ሰለፎቹ ሩቅ ያለ ሰው ምክንያቱ እሱ ጋር ነው ያለው። አሁን ካላነሳልህ ምክንያት አለው ማለት ነው። ከዛ በኋላ ነው ቅድም ደውዬ ምን ነው ተብሎ የሚጀምረው ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ሰሃባዎቹን ተርቢያ እየሰጡ ነው። እዚህ ቦታ ችግር ሲመጣ እንዴት ነው የምትጋፈጡት? ሰው ስተት ሲሰራ እንዴት ነው የምታልፉት? እንዴት ነው የምታነጋግሩት? መጀመሪያ ምን ይፈልጋል? እርጋ ብሎ ማዳመጥ። ችግሩ ምንድን ነው? እኛ ገና ሰውየው እያወራ ተው እባክህ አውቀዋለሁ የምትለው ብለን ነው ወደ ድምዳሜ የምንገባው። የመጨረሻ ላድርገው ከመልእክተኛው ሰለላሁ ዐለይሂ ወሰለም አንድ ተአምራቸው ውስጥ መልእክተኛው አንዴ መስጂድ ውስጥ ቁጭ ብለው እያለ አንድ ሰሃባ መጣ። እርቦታል በጣም ፊቱ ላይ የረሃብ ምልክት ይታያል። የአላህ መልእክተኛ ራበኝ አላቸው። ወደ እሳቸው መጣ። እርሳቸው መስጂድ ላይ እንደተቀመጡ ነው ወደ ቤታቸው ላኩ። ይበላለን ወይ? አንድ ባለቤታቸው ትልካለች። በእውነት በላከ ጌታ እንምላለን፣ ከውሃ ውጭ ቤት የለም። ሌላ ቦታ ይልካል፣ ተመሳሳይ መልስ። ሁሉም ሚስታቸው ጋር ጨረሱ። ተመልከቱ። ከዛ ምን አማራጭ አለ? የሰው ቦታ ሊጥመዘመዛል። ከናንተ መሃል አለ ወደ ሰሃቦቹ ይሄን እንግዳዬን ማን ነው ያስተናግደዋል ሲሉ ሰሃቦቹ ጸጥ አሉ። እነሱም ቤት ምናልባት ከውሃ ውጭ ሌላ ነገር ያ የመጀመሪያው ትውልድ አላህ በችግር ነው የፈተናቸው። ይህ መሰረቱ እንዲጠብቅ ይፈልጋል መሰለኝ። ነቢዩም ሰለላሁ ዐለይሂ ወሰለም ወደ አኼራ ከመሄዳቸው በፊት ከዚህ በኋላ ችግርን አልፈራላችሁም፣ ሪዝቁ ይመጣል፣ ግን ዱንያ ትከፈትና ቀደምቶቹ እንደተፎካከሩባት ተፎካከራችሁ እንዳጠፋቻቸው ትጠፋላችሁ። ይህን ነው የምፈራላችሁ። ዱንያ ይመጣል እና አትጠራጠሩ። ይሄው ሳይቆፍሩት ነዳጅ እያወጡ ዩጅባ ኢለይህ ተመራቱ ኩሉ ሸይ ዓለም ላይ የሚመረተው ሁሉ እዛው ምድር ላይ ታገኘዋል አይደል? እና ሰሃቦቹም ጸጥ አሉ። ከመሃላቸው አንድ አንሷር የአንሷር ጎሳ የአላህ መልእክተኛ እንግዳውትን ይወሰዳል። እሱስ ቤቱ ምግብ ይኖር ወደ ቤቱ ወሰደው። እንግዳው ሚስቱ ጋር ደረሰ። ምን አላላት? አይ ለእኛ ራት የለንም፣ የልጆቻችን ትንሽ ምግብ አላት። ምናልባት ልጆችም በቀን ውስጥ የሚበሏት ብቸኛ ምግብ ልትሆን ትችላለች። እንግዳ አላት። ይዞ የመጣሁት እንግዳ የአላህን መልእክተኛ ትዳን እንዳታሳፍሪ አታለሽ አስተኛቸው። ከዛም አላት ስትራቴጂ አወጣ። ምግቡን ታቀርቢውና ትንሽ ነው አለ ሕፃናት የተቀመጠ ምን ኩራዙን የምታስተካክ ይመስልሽ አጥፊው። ስለዚህ እንግዳችን ብዙ ምግብ ያለ መስሎት እየተሻማነ ምን በላ መስሎት እንዲጨርሳለን። ምግቧ ትንሽ ከዛም ምግቡ ቀረበ ሳይከፈት ሻማ የምታስተካክል መስላ ጠፋቸው። ሳህቢ ምግቡ ቀረበ ብላ እንጂ ተባለ። እሱ እጁን ይሰዳል። እነሱ ሱብሃንአላህ የሚበሉ መስለው እጅ እየሰደዱ አፋቸውን ያንቀሳቅሱ ነበር፣ ግን እየጎረሱ አለ። ሰው የሚበላ ሰው ድምፅ አላት እያሉ በቃ እሱም እየበሉ ነው እያባሉኝ ነው ብሎ በረበሩ ጠቀም ውሃውን ጠጣ። ሆዱ ሞላ ቸብችቦ እንግዲህ አላህ ይስጥልኝ ብሎ ወጥቷል። እነሱ ሻማቸውን ሲለኩሱ እዚያው የተረፈ ምግብ የለም።
ውሃቸውን ጠጥተው ያችን ምሽት ከልጆቻቸው ጋር ግን ይሄ መልእክት ሰማይ ደርሷል። አላህ ተመልክቶታል። ጠዋት ግለሰቡ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሲሄድ አንድ ቃል አሉት፣ ለቀድ ዐጂበ አላሁ ሚን ሰኒዒኩም ለይላ። በትናንትናው ምሽት ጀብዳችሁ አላህ ተገርሞባችሁ አደራል። መልእክተኛው አልነበሩም፣ ጨለማ ውስጥ ነው። አላህ ግን ይህን ክስተት ያለ ይህን ጥበብ ይህን ጀብድ የእሱን ውዴታ ለማድረግ የተሄደበት ርቀት ሕፃን ጾም አሳድረ እነሱ ጾም አድረው የአላህ መልእክተኛ እንግዳ እንዴት ይመለሳል? አላህ ቁርአን አስከትሎ አወረደ፣ ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። ከነፍሶቻቸው በላይ ለሌላው ይቆረሳሉ፣ ለነሱ ወሳኝ አጀንዳ ቢሆኑ እንኳን አላ ከተረፈን ነው እኛ የከበደን አሁን መስጠት። ብቸኛ ካላቸው ነገር ሌላውን ያስቀድማል። ይሄ የትስስር ሰንሰለት ነው። ዲኑን አሁን በዛ ቢገፉት በዚህ ቢገፉት እንዴት ብሎ ይውደቅላቸው? በየቀኑ እየጨመረ ማለት ይገፉታል፣ እየጨመረ ማለት። አንድ ጥናት እንደሚያሳየው እስልምናን ለማጥፋት የተደረገው ኢንቨስትመንት ሌላው እምነት ላይ ቢደረግ እስልምና ብቻ ነው የሚቀረው የነበር መሬት 60,000 በላይ መጽሐፍ እስልምናንና መልእክተኛውን በማውገዝ በማጥላላት ተጽፏል። ታምናላችሁ? ከ60,000 በላይ መጽሐፍ ኦሪየንታሊስት የሚባሉት ጽፈዋል እስልምናን ሊያቆሽሽ፣ ግን መሰረቱ ጥብቅ ነው። አንዳንዶቹ መጥተው እስልምናን ለማንቋሸሽ ሲጥሩ ሰልመው ይቀራል። በቅርቡ እንደምታያቸው ታሪኮች አንዱ ታዋቂ ኦሪየንታሊስት እስልምናን ተች ተብሎ ትልቅ የአሜሪካ አቅል የሚሉት ሰው ሊያጠና መጣና ከመጀመሪያው ገባ። ከዛ ስንጀምሩ ምንድን ነው የሚለው? አልሐምዱሊላህ ረቢል ዓለሚን ይላል ቁርአኑ አይደል? ይሄ ነገር የዓለም ሃይማኖት ነው እንዴ? ያለ ረቢል ዓለሚን። ከዛ መጨረሻው ሲገባ ቁል አዑዙ ቢረቢ ምን ይላል? ቁል አዑዙ ቢረቢ ናስ፣ የሰው ልጅ የዓለም የሰው ልጅ። ግራ ተጋብቷል። ወደ ውስጥ ሲገባ አላህ መላእክቶቹ ጋር እሱ ዲሞክራሲ ብሎ የሚዘምርበትን ሹራ እያደረጋለ አላህ ነው አይደል? እሱ ነው ፈጣሪ፣ ወስኖ ማድረግ ነው አይደል? ኢኒ ኻሊቁን በሸረን ሚን ጢን ብሎ እያወያያቸው አላህ ሱረቱል በቀራ ላይ የለም እንዲህማ እኛ ገር ያጣ ነው ዲሞክራሲ አይደል? ግልጽ ነው። አላህ ሰው ልጅ ልፈጥር ነው ብሎ መላእክታ ማማከር የለበትም ጭራሽ። እነሱ ደግሞ ይመልሳሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወይስፊኩ ዲማ ምናምን እያሉ እንዴት ትፈጥራለህ እንዴ ደም ያፈሱ ይገዳደሉ እያሉ ሐሳባቸውን ያንሸራሽራሉ መላእክቶች። ይህማ ዲሞክራሲ አይደለም። ግልጽ ነው። የመናገር ነፃነት ቁርአን ገና በቀራ ሳልወጣ መጽሐፉን እንደጨረሰ አንድ ቃል ጻፈ። አይ ካም ቱ ኢስላም አስ ኤ ሮቨር በት ኢት ላስትስ ፎርኤቨር። ወደ እስልምና ሽፍታውኝ የመጣው ግን እዛው ሰምቼ ቀረዋል። ግልጽ ነው። ሊያጠቁት የመጡት ሁሉ ምርኮኛ ሆነዋል። እስልምናን ለማበላሸት የመጡት ሁሉ እጅ ሰጠው ቀርተዋል። ይህ ታላቁ ዲናችን እኔ ታላቁ የአላህ ረሕመት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ታዲያ ሁሌም በእርሳቸው ላይ ሰለዋት ማብዛት፣ በሕይወት መንገዳችን ሱናቸውን ሕያው ማድረግ፣ የሕይወት መንገዳቸውን መከተል ከኛ ይጠበቃል። አላህ በሰማነው እንጠቀም ያደርገን። አላህ በፈቀደ መልኩ እንዲሁ እየተገናኘነ በተለያየ ፕሮግራሞች ውስጥ በአላህ ፍቃድ እንተዋወሳለን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበናር። አላህ ልጆቻችን ያስተካክልልን፣ ትዳራችን ያስተካክልልን። ከመጣው የኢኮኖሚ ፈተና አላህ ይጠብቀን። ሀገራችን ከጦርነት ፈተና ሰላም ያደርጋት።